ከሞት እንደማናመልጠው ሁሉ ሪዝቃችንም አያመልጠንም። ነገሩ እንዲህ ነው። አንድ ወጣት ነበር። ይህም ከዲመሽቅ ወጣ ብላ በምትገኝ መንደር ውስጥ የሚኖር ሲሆን ከዕለታት በአንዱ ቀን ወይን ይበላ ጀመር። ታዲያ ይህ ወጣት ወይኑን ሲበላ ወደ ላይ እየወረወረ በአፉ ይቀልብ ጀመር። በዚህን ጊዜ አንዲት ትልቅም ትንሽም የማትባል ወይን ድንገት ጉሮሮ ላይ ተሰነቀረች። እሱም በተለያየ መንገድ ከጉሮሮ ላይ ለማስወጣት ሞከረ፣ ነገር ግን አልተሳካም። እሱ በነበረበት መንደርም ሆስፒታል አልነበረምና የአካባቢው ሰዎች እንዲህ አሉት፣ ወደ ሻም ሂድ፣ እዛ ሕክምና ታገኛለህ አሉት። ይህም ወጣት በተባለውን ለማድረግ በጠዋት ተነስቶ ጉዞውን ጀመረና ዲመሽቅ ደረሰ። እዛ እንደደረሰም ተሰባስበው የተቀመጡ ሰዎች ነበሩ። ከነዛ ከተቀመጡት ሰዎች ፈንጠር ብሎ ደግሞ የአንዱ ሰውዬ የሆነው አውራ ዶሮ በአካባቢው ቆሞ ነበር። ታዲያ ይህ ወጣት ወደ ተሰበሰቡት ሰዎች ድንገት ጠጋ ሲል በከባዱ አስነጠሰው። ሲያስነጥሰው ጉሮሮው ላይ ተሰንቅራ የነበረችው ወይን ድንገት መሬት ላይ ወደቀች። በዚህን ጊዜ ይህ አውራ ዶሮ ወደ ወይኗ ጠጋ አለና እየነቆረ መብላት ጀመረ። ታዲያ ይህ ወጣት ይህችን የወይን ፍሬ በጉሮሮ ተሸክሞ ቆየ። ነገር ግን የሱ ያልሆነችውን ሪዝቅ ይዞ ነበር የቆየው። እንደዚህ አይነት ክስተቶች እኛም በዕለት ተዕለት እንቅስቃሴዎቻችን ውስጥ ይገጥሙናል። ማን ነው ለራሱ ሊጎርስ ያዘጋጀውን አፉ ላይ አድርሶ መልሶ ለልጆቹ ያጎርሳል? እስቲ ስንት ጊዜ ነው ሩዝ ስንበላ ተንጠባጥቦብን የሃይ ተንጠባጠበው ሌላ ሰው ይበላው? ለሁላችንም አላህ የሰጠን ሪዝቅ አለ። ይህችንም ሪዝቅ ሰውየው ሳይወስዳት አይሞትም። ሪዝቁን በሐላል ማግኘት የሚጠርሰው ቅንጣት ያክል የሆነችን ነገር አትጎልበትም። በሐራም ለመውሰድ ለሚጠርሰው ደግሞ ምንም ነገር አይጨምርም። ይህንን ሁላችንም እንወቅ። የኛን ሪዝቅ ማንም አይበላውም። የኛ ከሆነ ይመጣል፣ የኛ ካልሆነ ደግሞ አይደርሰንም። አንጨነቅ፣ አንፍራ፣ አንዘን፣ ቀልባችንን እናረጋጋው። ሪዝቃችን የኛ ከሆነ በምንም መልኩ ይደርሰናል። ያቺ ወይን ለአውራ ዶሮ እንደደረሰችው ሁሉ የሐላልን ሪዝቅ በመፈለግ እንትጋ፣ እንታገስ። ትዕግስት አድራሽ በር ነው። አላህ ከችግር በኋላም ድሎትን ያጎናጽፋል።